መንጠፋባቸው ምክንያቶች ቤተሰባዊ አቀራረብ ነው። ዘፋሚሊ አፕሮች ነው። እሱ ምንድነው? በእግዚአብሔር ልጅ ስታመን፣ በክርስቶስ ስታመን የእግዚአብሔር ልጅ ነው የምትሆነው አይደል? ልጅ ነው አይደል የምንሆነው? የእግዚአብሔር ልጆች ነው የምንሆነው። ልጅ ከሆንክ ወራሽ ነህ አይደል? እንጂ ባሪያ አይደል። እነዚህ የታወቁ ነገሮች ነው ማወራላችሁ። የእግዚአብሔር እጅ ላይ መሆን አንድ ነገር ነው። የህይወት ልምምድ ውስጥ ስንደክም አክሊል ማጣት ነው እንጂ ያለው የዘላለም ህይወት ማጣት የሚባል አልተጻፈም። አሁን ደግሞ በምናየው ደግሞ በቤተሰብ ጉዳይ ውስጥ ቤተሰብ ውስጥ የተወለደ ልጅ በህግ መብት አለው። ምን የማድረግ የመውረስ መብት አለው። ወራሽ ነው። እንግዲህ ቅድም እንደተናገረው ወራሹ ሕፃን ሆኖ በቆየበት ጊዜ እንደ ሕፃን ሊያስብ ይችላል። መብቱ ነው። ሕፃን ባህሪው የታወቀ ነው። ማልቀስ ነው፣ መነጫነጭ ነው። መብቱ የሱ ሆኖ ሳለ ፍሪጁን ከፍቶ መብላት እየቻለ ይህ ብሎ ካላለቀሰም አይበላ ነው። ስለዚህ ቸርቹ ለቅሶ ቤት አይነት መልክ ሲይዝ ሕፃን መሆንን ያሳያል። ወራሽ ሆነ ሳለ መነጫነጭን ያሳያል። መውረስ ግን አይቀርም እኮ። አለቀስክም፣ ተነጫነጭክም፣ ምንም አልክ፣ የሕፃን አይነት ህይወት ኖርክ፣ ግን ወራሹ ክርስቶስ ስለመጣ ምን ብሏል? አቤት ወርሷል፣ ወርሰናል።